ብዙ ጊዜ ዲስአፖይንት የምንሆነው እግዚአብሔር የተናገረው ልክ ስላልሆነ ሳይሆን እኛ ነገሩን የምንሰማበት መንገድ ልክ ስላልሆነ ነው። ብዙ ጊዜ እግዚአብሔር ሲናገር ዘላለማዊ ጉዳይ ያወራል። እኔ ቤቴ ነው ማዛምደው እና ቤቴ አላገኘውም። መጀመሪያም እግዚአብሔር እሱን ስላላለ በእውነት ነው የምላችሁ፣ ብዙ ነገር አትሞክሩ። ለአንድ ነገር ሙቱ፣ ለአንድ ነገር ኑሩ፣ አንድ ነገር ላይ ድከሙ። እናንተ ደግሞ በእንትን የምትባሉ አይደላችሁም። ኦልሬዲ ጠቅላላ አግኝተናል። የወል ርዕስ አለን ኢየሱስ የሚል አትለውጡ። ኢየሱስም እንትንም የምትሉ ከሆነ ነው ማትችሉት። ክራይስት ሴንተር ከሆናችሁ ከጥቂት ጊዜ በኋላ ምድሪቱን እንከድናታለን። እውነቴን ነው የምላችሁ። ወንጌል የኛ አይደለም የእግዚአብሔር ነው። እሱ አካባቢ ከቆየ እግዚአብሔር ይሰራል በህይወት። የመንገዱ ዲዛይነር ባለቤቱ ነው። ነገሩን እንዴት እንደሚሰራው ከኔ ጋር አይማከርም፣ ጨርሶ ነው የሚነግረኝ። እንኳን በእንደዚህ አይነት ዘላለማዊ ማዳን እቅድ ላይ በአንተ ጉዳይ ላይ አያማከርህም። ያለቀ ነው የሚነግረህ። እስቲ አሜን በሏ። ከእግዚአብሔር ጋር አብሮ የሚያቅድ የለም እኮ። ጸሎት ባይዘው ሐሳብ ማስለወጫ አይደለም፣ ያቀደልን ማወቂያ ነው እንጂ ተንበርከከ እግዚአብሔር ሆይ እንትን ፈልጌያለሁ ስትለው እቅድ ውስጥ ከሌላ አይሰጥም። ካለስ ድሮም አስቤልህ ነበር የሚል መልእክት ይመጣልሃል። ታውቃለህ አይደል? የሚኖርበት ዓላማ ያለው ሰውዬ እኮ ፊቱን አይተህ ታውቀዋለህ። ምንም የሌለውና የሚኖርለት ዓላማ ያለው ምንም የሌለው በሰላም እኮ ነው የሚኖረው። በሰላም እግሩን ዘርግቶ ያለውስ አብረው ቁጭ ብሎ ብድግ ሊል ይችላል። አላለቀማ። በጽድቅ ኑሩ፣ በጣም በብርታት ስሩ። በየትኛውም አቅጣጫ እግዚአብሔር ራስ ያደርጋችሁ፣ ከፊት ያቆማችሁ። ግን አገር እንዳለው ሰው ምንድነው እንደዚህ የሚያተጋ ሲል አገሬ በሰማይ ለምድር እንደዚህ በጣም እንደዚህ የምትሰራው እንደዚህ ውጤታማ የምትሆነው በጣም እግዚአብሔር በብዙ አቅጣጫ እንደዚህ የባረክ ስለሆነ በህያጅ ስለሆንኩ እንደማልቆይ ያውቀው ነው የባረከኝ ብለ በምን አቅሜ ነው መንገድ የምሰራው? ይሄ መንገድ አያስኬደው። እሱ ትልቅ አምላክ ነው፣ ምድር እግሬ መረገጫ ያለ አምላክ። እንዴት አድርገን ነው የምናርሰው? በየትኛው አቅማችን ነው ለእግዚአብሔር መንገድ የምንሰራው? ኖ ይሄኛው አይደለም መንገዱ፣ ልብ ነው መንገዱ። ከፍ ያለ ልብ ዝቅ ይበል። መሬት ላይ ስንኖር መኖር ባለባችሁ መንገድ ኑሩ፣ መትጋት ባለባችሁ ነገር ትጉ። በስራ በጣም ትጉዋኑ ነው፣ በጣም ትጉዋኑ ነው በስራ ግን ደግሞ በሚነጠቅ አይነት የህይወት ደረጃ ስራችሁን በትጋት ስሩ፣ በንጽህና ስሩት። የሚመጣ ንጉስ አለ። አዎ እናንተ መንገድ አዘጋጁ። ምን እናርግ? ተራራውን ዝቅ አርጉት። ለምን? የሚመጣ እግዚአብሔር አለ። ሸለቆ ነው ሙሉት፣ ከፍ ይበል፣ ወደ ላይ ይውጣ ሌቭል። ስርጓጎጣማው ይጣረግና ተስተካክሎ ሜዳዩን የተጣመመ ካለ ይቃና። ለምን? የሚመጣ እግዚአብሔር አለ። ማን ነው መንገድ የሚያዘጋጅለት? እናንተ። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ለጌታ ክብር እንስጥ። መጽሐፍ ቅዱስ የያዝን ሰዎች ወደ ትንቢተ ኢሳይያስ መጽሐፍ እንሄድና የጌታን ቃል ከኔ ጋር አብረን እናነባለን። ኢሳይያስ ምዕራፍ 40 ከቁጥር 3 እስከ 5 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታም ቃል እንደዚህ ይላል። የአዋጅ ነጋሪ ቃል። የእግዚአብሔር መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል። ጠማማውም ይቃናል፣ ስርጓጎጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና። ጌታ ለዘላለም የተባረከ ይሁን። ኢሳይያስ ምዕራፍ 40 ላይ ያለ የጌታ ቃል ክፍል ነው። አብረን ከመጸለያችን አስቀድመን ሁላችንም ያነበብነው ከቁጥር 3 አካባቢ እስከ ቁጥር 5 ድረስ በጣም አጭር የሆነች የመጽሐፍ ቅዱሳችን ክፍል ናት። ግን ትራንዚሽን አይነት ነው፣ ሽግግር አይነት የመጽሐፍ ቅዱስ ክፍል ነው። በጣም ትልቁ በዘላለም ውስጥ ያለ ሽግግር የተከናወነበት ምዕራፍ ነው። ለሚቀጥለው ለአዲሱ ኪዳን እግዚአብሔር አስቀድሞ በነቢዩ ኢሳይያስ በኩል የተናገረው ትንቢት ነው። የቀደመውን ኪዳን እንደሚዘጋና ሌላ ደግሞ ኪዳን እግዚአብሔር እንደሚከፍት አስቀድሞ ከዘፍጥረት ምዕራፍ 3 ቁጥር 15 አካባቢ ጀምሮ ሲናገር ለነበረው ነገር ቁርጥ አይነት ነገር፣ የመጨረሻ መዝጊያ የሚመስል አይነት በጣም
ክሊር የሆነ ድምጽ በዚህ በኩል እግዚአብሔር እየተናገረ እያስተላለፈ ነው። በዛ ዘመን የነበረው ነብዩ ኢሳይያስ በጣም እኛ በገባን መጠን ያክል እንኳን ባይሆን በጣም ግልጽ በሆነ አይነት መንገድ እንደሚገባው በጣም ተስፋ አረጋለሁ። እኛ ኦሬዲ እዚህኛው ኪዳን ውስጥ ያለን ሰዎች ስለሆነን መጽሐፍ ቅዱሱ በጠቅላላው ምን እንደሚናገር እናውቃለን። ምን እንደሚናገር መጽሐፍ ቅዱስ ይገባናል። አንድ የመጽሐፍ ቅዱስ ክፍል ከፍተን ማንበብ ስንጀምር መጨረሻው ምን እንደሚሆን ጠቅላላ የመጽሐፍ ቅዱስ ሐሳብ እጃችን ላይ አለ። ተዘግቶ ደግሞ ያለቀ መጽሐፍ ቅዱስም እጃችን ላይ አለ። ስለዚህ አንድ ሐሳብ ሲጀመር ምን ጋር እንዳለ እናውቃለን። እነ ኢሳይያስ ግን የታሪኩ መሃል ላይ ያሉት፣ ቀጥሎ የሚሆነውን ነገር አያውቁም። መሃል ላይ ቆመው እግዚአብሔር በመንፈስ ቅዱስ አማካኝነት የሚቀጥለውን ዘመን በሚገባቸውም ባልገባቸውም አይነት መንገድ ቀድሞ ይናገራል። ምናልባት ሰሞኑን በጣም ደጋግሜ የማነሳው እሁድ ተከታታይ 2 ሳምንት ያነሳሁት የአንደኛ ጴጥሮስ መጽሐፍ ላይ ምዕራፍ 1 ላይ ምናልባት የምታስታውሱ ከሆነ ወንድማችን ሐዋርያው ቅዱስ ጴጥሮስ ለነዛ ሰዎች ሲነግራቸው እናንተ ስለምትቀበሉ ስለዚህ መዳን ትንቢት የተናገሩት ነቢያት አይደል ያለው፣ እንዴትና መቼ ሊሆን እንዳለ አስቀድመው እንዴት ሊፈጸም እንዳለ ይመረምሩ ነበር እና መቼ ሊሆን እንዳለ አልገባቸውም፣ አልተረዱም። ያልገባቸውን ነው የሚናገሩት። እግዚአብሔር የሚናገረው ከነሱ ዕውቀት በላይ ነው። ክብር ለኢየሱስ ይሁን። እና እግዚአብሔር አምላክ ሰው ይሆናል ሲላቸው አምላክ ሰው ይሆናል ይላሉ። አምላክ ሰው ሆኖ አያውቅም፣ እንዴት እንደሚሆንም አያውቁም። አምላክ ሰው ይሆናል ብሎ ትንቢት ተናግሮ ወደ ቤቱ ሲሄድ አምላክ ሰው ይሆናል ምን ማለት አምላክ ሰው ይሆናል? ያህዌ መሬት ሊመጣ ነው? እንዴት ነው የሚሆነው? በምንስ አይነት መንገድ ነው ልታረገው የምትችለው? ፐርሰናል የግል የሆነ ጉዳዮችን በናገር በጣም ከባድ ላይሆን ይችላል። በእግዚአብሔር ዘላለማዊ የማዳን እቅድ ውስጥ ያለ ጉዳይ ማውራት ግን ከባድ። አሁን ስለ ጌታ ስለ ኢየሱስ ክርስቶስ ዳግም መመለስ እንደ ማውራት እንደኛ እንደማለት ነው። ገና አሁን ድጋሚ ሲመጣ ነው አይደል ኤክስፔሪየንስ የምናደርገው። ዛሬ ግን ቆመን እርግጠኛ ሆነን እንናገራለን። ከእውቀታችን በላይ ነው ግን። ክብር ለኢየሱስ ይሁን። እና ነብዩ ኢሳይያስ በቀደመው ኪዳን ላይ ካሉ ስለ ጌታ ስለ ኢየሱስ ክርስቶስ መምጣት፣ ስለ መገለጡ፣ ስለ ዳግም ምጽአቱ ኢቭን ከተናገሩ የብሉይ ኪዳን ነቢያት መካከል አይ ቲንክ ኢሳይያስን የሚያክል ሰው ያለ አይመስለኝም። ወደር የሌለው አይነት የብሉይ ኪዳን ወንጌላዊ ነው። በቀደመው ኪዳን ላይ ያለ ጌታ ኢየሱስ ክርስቶስን ፍንትው አድርጎ የተነበየ በጣም ግልጽ በሆነ አይነት መንገድ የተመለከተ አይነት ነብይ ነው። ሮብለታን ኢሳይያስ 53ን ያነሳሁት ሮብለታ እንግዲህ ኢሳይያስ 53ን ያነሳሁት ኢሳይያስ 53ኛው ምዕራፍ ላይ ባየው መጠን ኢየሱስ ክርስቶስን በአካል የሚያውቁ ሰዎች እንኳን አላዩ። ኢሳይያስ ባየው ልክ የኢየሱስን መከራ የአይን ምስክር የነበሩ ሰዎች እንኳን አላዩትም። ያን ያክል ብዙ ነገሮችን እግዚአብሔር በጥልቀትና በተብራራ መንገድ የሚያሳየው አይነት ብርቱ ነብይ ነው። መጽሐፉን ጽፎ የጨረሰው አይ ቲንክ 700 ዓመተ ምህረት ገደማ፣ ምናልባት ስፔሲፊክ ጊዜው 701 ዓመተ ምህረት ገደማ አካባቢ ንጉሥ ዖዝያን በሞተበት ወቅት ላይ ነውና የንጉሡ ሕዝቅያስ ዘመን ላይ በጣም ሰፊ ሽፋን የነበረው አገልግሎት አገልግሏል። 4 እና 5 ነገስታትን የማየት ዕድል አግኝቷል። ግን በሕዝቅያስ ዘመን ነው በጣም በስፋት ያገለገለው። በኋላ ላይ ዮአስ የሚባል አንድ ንጉሥ ነው እንግዲህ በአይሁዳውያን ትውፊት ላይ ነው ያለው። በእርግጥ በመጋዝ ተሰንጥቆ እንዲገደል የፈረደበት የወሰነበት ነገሩ በእርግጥ ምንድነው ዕብራውያን 11 ላይ ተነግሮናል አይደል? አንዳንዶች በመጋዝ ተሰነጠቁ የሚል እና ኢሳይያስ ነው እና ይሄንን የሚያክል በጣም ታላቅ ነብይ አቋምም ውሳኔም ሐሳብም መልእክትም ሳይቀይር በዚሁ አቋሙን የተገደለው እና ይሄ አቋሙ የነገስታት ነብይ አድርጎታል። ይሄ አቋሙ አስገድሎታል። እና ርዕሳት ቀይሩ ሙቱ አሜን የሚል ጠፋ ይወላችሁ። እና እችኑ ያወራችሁ ማለት ነው። ኢየሱስ ትላላችሁ። በጣም እዚህ ቤት ኢየሱስ በጣም ትሪኒታሪያን ብንሆንም በጣም ክራይስት ሴንተር ነን። ግን ክብር ለኢየሱስ ይሁን። እኔ ምንም ነገር በክርስቶስ በኩል ነው የሚገባኝ። ኢየሱስ ስለ የሚበራልኝ ብዙ ነገር። ጌታ የተባረከ ይሁን። እና ኢሳይያስም እንደዚህ አይነት በጣም ከባድ ወንጌል ሰባኪ ነው፣ ወንጌላዊ ነው፣ የብሉይ ኪዳን ወንጌላዊ ነውና ከምዕራፍ 1 እስከ ምዕራፍ 39 እና ከምዕራፍ 40 እስከ ምዕራፍ 66 ነው። ኢቭን መጽሐፉ እንኳን የሚከፈለው በሁለት ክፍል ነው። የመጀመሪያው ከዚያው ካነበብኩት ምዕራፍ በፊት ያለው ላይ ምዕራፍ 39 ላይ ያልቃል። ሁለተኛው ክፍል በዚህ በምዕራፍ 40 ላይ ጀምርና እስከ ምዕራፍ 66 ድረስ ይቀጥላል። ሰውየው በጣም የተማረ አይነት ነው። በጣም የተማረ ነው። ምናልባት the whole ስክሪፕቸራችን ላይ ከምናገኛቸው
በእግዚአብሔር መንግስት ላይ ከተገኙ አገልጋዮች መካከል ምናልባት ከጳውሎስ ቀጥሎ ሊሆን ይችላል በጣም የተማረ ነብይ ነው። በጣም መማሩ የሚገርማችሁ መጽሐፉ ላይ አለ። በጣም ኤጁኬትድ ነው። ፖለቲካል የሆነውን ሶሻል የሆነውን ኢኮኖሚካል የሆነውን ነገር በሙሉ ኢሳይያስ ተንብዮታል። መተንበይ ብቻ ሳይሆን ከነዚህ አንፃር ነገስታትን ይመክር ነበር። የሚገርማችሁ በትንቢት ነገስታትን የሚመክር ነብይ ነው። ኢኮኖሚካል በሆነው ነገር እነ ሕዝቅያስን ቁጭ አድርጎ ይመክራቸዋል። ፖለቲካል በሆነው ነገር ይመክራቸዋል። በጦርነት ስትራቴጂ ይመክራቸው ነበር እና በጣም ኢሊኩዌንት ነው። በጣም ኤጁኬትድ አይነት ነብይ ነው። አጻጻፉ ላይ ደግሞ አለ ሊትሬቸሩ ባይዘው ብሉይ ኪዳን ላይ የሚያክለው የሌለ አጻጻፍ ስነ ጽሁፉ ማለት ነው። ሊትሬቸሩ በጣም የኢሳይያስ የተለየ ነው። እንደ ስድ ንባብ ብቻ ሳይሆን በጣም ፖኤቲክ በሆነ አይነት መንገድ፣ ግጥማዊ በሆነ ዜማ ባለው አይነት መንገድ ሰፋፊ የመጽሐፉን ብዙ ምዕራፎች በዛ አይነት መንገድ ያቀርባቸዋል። አሁን እኛ እጅ ላይ ያለው እንደው ዝም ብሎ በአማርኛው በጥቅሉ ስለተጻፈ እንጂ አንዳንዶቻችሁ በጣም ኦሪጂናል ነገር የምታነቡ ስለሆናችሁ ኦሪጂናል ማኑስክሪፕቱ ላይ ሄዳችሁ ብታዩት ብዙ ነገሩ ፖኤቲክ ነው። በግጥም በዜማ በመዝሙር በመናምን አይነት እያደረገ ነው ያቀረበው እና በጣም የተማረ አይነት ሰው ነው። መረዳት መገለጥና ብርሃን ብቻ ሳይሆን ሴኩላር በሆነው ነገር በጣም ጥልቅ አይነት ዕውቀት ያለው ነው። መማር ምን ያህል እንደሚጠቅም የምታውቁት የኢሳይያስ መጽሐፍን ስታነቡ ነው። የአገልግሎት አድማሱን ያሰፋው ማወቁ ነው። ከብሉይ ኪዳን ነቢያት መካከል ግንባር ቀደም ነብይ ያስባለው በጣም ሰፊ ሽፋን መንፈስ ቅዱስ በሱ በኩል አልፎ መዳሰስ ችሏል። ልክ አዲስ ኪዳናችን ላይ ጳውሎስ ከኋላ ነው የመጣው። ጳውሎስ አይደል? በጣም ከኋላ ነው የመጣው። ምናልባት ውስን ሰው ነው በመዳን ጳውሎስ የሚቀድመው እንጂ ብዙዎቹ ከሱ በፊት ናቸው። ሲጽፍ ራሱ ከኔ ያስቀድመው ሐዋርያት የነበሩት ይላል። እነ ጴጥሮስ እነ ዮሐንስ ምናምንም ብቻ ሳይሆን ሮሜ መልእክት ላይ ሜንሽን የሚያደርጋቸው ከኔ የቀደሙ ሐዋርያት ሁሉ አሉ፣ ከኔ የቀደሙ ደግሞ ሌሎችም ሰዎች አሉ እያለ ሁሉ ሜንሽን ያደርጋል። ከኋላ ነው የመጣው። በጣም ብዙ የጻፈው ግን እሱ ነው። ምንድነው? ሰውየው በብዙ አቅጣጫ የታጠቀ ስለሆነ እግዚአብሔር በሁሉም አቅጣጫ ይዘረጋዋል። ሰውየው ጌታ የተባረከ ብዙ ብርሃን ከብዙ ዕውቀት ጋር እግዚአብሔር ጨምሮ ይስጣችሁ እና ምዕራፍ 40 እንዳልኳችሁ ነው። ምዕራፍ 1 እስከ ምዕራፍ 39 በቀደመው ኪዳን ይመሰላል። በብሉይ ኪዳን ነው የሚመስሉት በጣም የሚያጠኑ ሰዎች። እኔ እንኳን ያን ያክል ብዙ አላጠናሁትም፣ ግን በጣም ጠልቀው የሚያጠኑ ሰዎች 39ኙን ምዕራፍ በቀደመው ኪዳን ይወክሉታል። ከምዕራፍ 40 እስከ ምዕራፍ 66 ያለውን ደግሞ በአዲሱ ኪዳን ይወክሉታል። በመሰረቱ መጽሐፍ ቅዱሳችን 66 ምዕራፍ ነው ያለው። ኢሳይያስም 66 ምዕራፍ ነው ያለው። 66 መጽሐፍ ነው ያለው መጽሐፍ ቅዱሱ። ኢሳይያስም 66 ምዕራፍ ነው ያለው። ከምዕራፍ 1 እስከ ምዕራፍ 39 ድረስ ያለው እግዚአብሔር ወደ ሕዝቡ የሚመጣበትና ከምዕራፍ 40 እስከ ምዕራፍ 66 እግዚአብሔር ወደ ሕዝቡ የሚመጣበት መንገዱ ራሱ በጣም አስገራሚ ነው። በጽድቅ በፍርድ እግዚአብሔር በቀደመው በ39 ምዕራፍ ላይ በጣም ጠንከር ባለ አይነት መንገድ ይመጣል። ከምዕራፍ 40 እስከ ምዕራፍ 66 በመካስ በመማር እግዚአብሔር በጣም በስፋት በኢሳይያስ መጽሐፍ ላይ መሲያኒክ በሆነው አይነት መንገድ የጌታ ኢየሱስ ክርስቶስን ስም እንደ ኢየሱስ ክርስቶስ ማለት ነው የሚቀረው እንጂ ባሪያዬ፣ መሲሁ፣ የምልከው አገልጋዬ እያለ በጣም ኢሳይያስ በግልጽ ከምዕራፍ 40 በኋላ ስለ ጌታ ስለ ኢየሱስ ክርስቶስ አገልግሎት በስፋት ይጠቅሳል። ስለዚህ በመጽሐፍ ቅዱሳችን ውስጥ ያለው ትንሹ መጽሐፍ ቅዱስ። ስለዚህ አጠገባቸው ያለው ሰው ኢሳይያስ ግባና አጥና በሉት። አንብቦ አይደለም ያልኳቸው አጥኑት ነው። ምን ማለት ነው? መጽሐፍ ውስጥ ወክ አርጉ ማለት ነው። ወክ አርጉና አሞጽ እነ ሆሴ በነበሩበት ዘመን የነበረ ነብይ ነው እና አሞጽ እነ ሆሴ ከምርኮ ዘመን በፊት የነበረ ነብይ ነው ማለት ነው። ስለዚህ መሃል ላይ ምርኮ ዘመን አለ። ከምርኮ ዘመን በኋላ ደግሞ አሉ። ምርኮ ዘመን ላይ ሕዝቅኤልና ዳንኤል ላይ ለነበረው ምንድነው የሚባለው በእኛ ሀገር በጣም የተማረው ምናምን እንደምትሉት አለ ምድር ኤሊት ነው ምትል እንደዛ አይነት በጣም ከፍ ላለው ለፓላሱ በጣም ኤጁኬትድ ምናምን ለነበረው ሶሳይቲ ዳንኤል እና ጓደኞቹ፣ እታች ለነበረው ማህበረሰብ ደግሞ ሕዝቅኤል፣ በተለይ ዱራ ሜዳ ምናና ለሚሰበሰበው ደግሞ ሕዝቅኤል፣ እነሱ የምርኮ ዘመን ነቢያት ናቸው። ከዛ በኋላ ደግሞ ሐጌ፣ ዘካርያስ ምናን እያለን ደግሞ እንቀጥላለን። ይሄ ምናልባት ጊዜ ኖሯችሁ ስታጠኑ እንዲጠቅማችሁ ነው። ምዕራፍ 40 በጣም ግልጽ ነው አይደል? በጣም ግልጽ አይነት የመጽሐፍ ቅዱስ ክፍል። ስለዚህ በጣም ትንሽ ነው ነገራችሁ። ምዕራፍ 40 ላይ እግዚአብሔር በነብዩ ኢሳይያስ በኩል መተንበይ ወይንም እግዚአብሔር የሚቀጥለውን ዘመን መናገር ጀመረ። በጣም በተለየ አይነት መንገድ
የሚቀጥለው ነገር መናገር ጀመረ። ከቁጥር 3 ጀምሮ ያነበብኩት ቀጥታ አዲስ ኪዳን ላይ ስለሚገጥም ነው። ከቁጥር 3 ጀምሮ ከወንድማችን መጥምቁ ዮሐንስ አገልግሎት ጋር ቀጥተኛ ነው አይደል? ለዮሐንስ የተነገረ ትንቢት ዮሐንስ ኢቭን ለማገልገል ወደ ኢየሩሳሌምና ወደ ይሁዳ ከተሞች ሲመጣ ሜንሽን ያደረገው ኢሳይያስ 40 ነው። ባይዘው መጥምቁ ዮሐንስ ወደ አገልግሎቱ ሲመጣ መጀመሪያ የተጠቀመው የመጽሐፍ ቅዱስ ክፍል ማነ ሲሉት የተጠቀመው የመጽሐፍ ቅዱስ ክፍል ያለው ኢሳይያስ 40 ላይ ነው። ማነ አሉት ዮሐንስን። በነብዩ እንደተባለ አለ። በነብዩ የሚለው ኢሳይያስን ነው። የሚነገረው ቃል ደግሞ ለመጀመሪያ ጊዜ የተነገረው ምዕራፍ 40 ላይ ነው። እና በምድረ በዳ ላይ የሚጮህ የእግዚአብሔር ድምጽ፣ ክብር ለኢየሱስ ይሁን። በምድረ በዳ የሚጮህ የእግዚአብሔር ድምጽ እና ከቁጥር 1 አካባቢ ጀምራችሁ ስታነቡት እግዚአብሔር እንደዚህ ይላል ለሕዝቡ አጽናኑ፣ ሕዝቤን አጽናኑ ብሎ ይጀምራል። ኢየሩሳሌም ስላለፈችው መንገድ፣ ጽዮን ስለመጣችው መንገድ ሁሉ እጥፍ ይከፈላታል፣ እጥፍ ይሰጣታል፣ እጥፍ እክሳለሁ ይላል እግዚአብሔር። ሕዝቤን አጽናኑ፣ የተጎዳ በርግማን ውስጥ የወደቀ በጠላቶቹ እጅ ተላልፎ የተሰጠ በቀኝም በግራም የሚያሰቃየው ጠላት ላለበት ሕዝብ አጽናኑ፣ ሕዝቤን አጽናኑ ይላል እግዚአብሔር። ምናልባት የኢሳይያስ ኦዲየንስ እኔ ዛሬ እዚህ ጋር ቆሜ በምሰብከው አይነት መንገድ አይረዳውም። ኢሳይያስን የሚረዱት በዘመኑ ከነበሩ ባጠገባቸው ካሉ ጠላቶቻቸው እግዚአብሔር እንዴት እንደሚያድናቸው ነው የሚያስቡት። አጽናኑ፣ ሕዝቤን አጽናኑ ሲል እግዚአብሔር እጥፍ ካሳ እከፍላለሁ ሲል እግዚአብሔር ሕዝቡ ምንድነው የሚገባው? ጎረቤቴ እየተዋጋኝ ነው፣ ያኛው ሀገር መቶ ጠላት ሆኖብኛል፣ ጎረቤት ሀገር በጣም ጦርነት አለው፣ እግዚአብሔር ሊቀጣልኝ ነው ይላሉ። እግዚአብሔር የሚናገረው መሲሐዊ ጉዳይ ነው። ሕዝቡ የሚሰማው አጠገቡ ስላለው ጉዳይ። እግዚአብሔር አይናችንን ከፍቶ ሩቅ ያሳየን። በእውነት በተለይ በእግዚአብሔር ልብ ያለውን ለመረዳት ብዙ ጊዜ ዲስአፖይንት የምንሆነው እግዚአብሔር የተናገረው ልክ ስላልሆነ ሳይሆን እኛ ነገሩን የምንሰማበት መንገድ ልክ ስላልሆነ ነው። ብዙ ጊዜ እግዚአብሔር ሲናገር ዘላለማዊ ጉዳይ ያወራል። እኔ ቤቴ ነው ማዛምደው እና ቤቴ አላገኘውም መጀመሪያም እግዚአብሔር እሱን ስላላለ እና ሕዝቤን አጽናኑ፣ እክሳለሁ፣ እመልሳለሁ፣ ሕዝቤን እደግፋለሁ ብሎ እግዚአብሔር ሲናገር ሕዝቡ አይ ቲንክ አሜን ይላል ተሰብስቦ። በጣም የሚታመን ሰው ስለሆነ ኢሳይያስ በትውልዳቸው መካከል ቤተ መንግስቱም ይሰማዋል፣ በትውልዳቸው መካከል ደግሞ ማንም ሰው ይሰማዋል። የተናገራቸው ትንቢቶች ባይዘው ተፈጽመዋል። አንዳንዱን እግዚአብሔር በጣም ስለሚራራ በቅርብና በሩቅ አርጎ ፈጽሞለታል ኢሳይያስን። ሁለት የተፈጸመ ትንቢት አለ ኢሳይያስ በሱ ዘመንና በኢየሱስ ዘመን የተፈጸመ ማለት ነው። በሱ ዘመን የተፈጸመው ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ይሉታል የሚለው ትንቢት በሱ ዘመን ተፈጸመ። ከዛ ደግሞ በኢየሱስ ዘመን ደግሞ ድንግል ማርያም ደግሞ ጸንሳ ተፈጸመ። ጌታ ይባረክ። በኢሳይያስ ዘመን ድንግል ትጸንሳለች የሚለው ያው እንደ ማርያም አይነት ሳይሆን ንጉሱ ያገባት ሴት በድንግልናዋ አገባት፣ ወለደች፣ አማኑኤል አለችው። ነብዩ ተናግሮ ነበር አሉ። በእርግጥ የተናገረው ካልተፈጸመ ይወገር የሚል ትንቢት በዛ በሕጉ ላይ ስላለ ሰውየው ድንግል ትጸንሳለች ብሎ ትንቢት ተናግሮ በሱ ዘመን የምትጸንስ ድንግል ካልተገኘ መወገሩ ነው። ስለዚህ እግዚአብሔር ንጉሱ ድንግል እንዲያገባና ከዛ በኋላ እንድትወልድ አደረገና አማኑኤል ተባለ። ና ኢሳይያስ እግዚአብሔር ይባርክ በዘመናችን የተነሳ ታላቅ ነብይ ተባለ። እግዚአብሔር የተናገረው ግን ለንጉሱ ሳይሆን ለልጁ ነው። ክብር ለኢየሱስ ይሁን። እና ይሄኛውም ትንቢት ሕዝቤን አጽናኑልኝ እያለ እግዚአብሔር ሲናገር ኢሳይያስ ቆሞ ሕዝብ ሰብስቦ ተጽናኑ ይላል። ለምን? የእግዚአብሔር አፍ ነው ይሄንን እየተናገረ ያለው። ምክንያቱም ትንቢቱን ሲጨርስ ቁጥር 5 ላይ የእግዚአብሔር አፍ ይሄንን ተናግሯልና ነው። ቀጥታ እግዚአብሔር ነው የተናገረው። በጣም ይገርማችሁ በኢሳይያስ መጽሐፍ ላይ ብቻ የእስራኤል ቅዱስ የሚል ቃል አለ። ሌሎች መጽሐፍ ቅዱስ ክፍሎች ላይ ደሆል ብሉይ ኪዳን ብታጠኑ 6 ነው ያለው። ኢሳይያስ መጽሐፍ ላይ 26 ነው ያለው የእስራኤል ቅዱስ የሚል። ይሄ እግዚአብሔር መጠሪያው ማለት ነው። የእስራኤል ቅዱስ እግዚአብሔር በአፉ ይህን በጣም ከባድ ነው ለእስራኤላዊ።
እንኳን ለእስራኤላዊ እኔ እንኳን እዚህ ጋር ቆሜ ባይዘው አንብቤው ኢሳይያስ ያለው ለመድገም አፌ ላይ ይከብደኛል። እግዚአብሔር አፉ ተናግሯልና ከባድ ነው። እንደው የሰራዊት ጌታ እግዚአብሔር ብቻ እኮ አይደለም አፉ ተናገረ፣ ቀጥታ ነው ያወራው ነው። ምንድነው የሚለን እግዚአብሔር? ተጽናኑ፣ ተራራው ከፍታው ዝቅ ይበል፣ ሸለቆ ወደ ታች ወረዶም ከፍ ይበል፣ የተጣመመው ይቃና፣ ስርጓጎጣማው ደግሞ ሜዳ ይሁን። ሕዝቡ ይሰማዋል። ለጌታ ለአምላክ መንገድ አዘጋጁ አለ። የሚመጣው ጌታ አምላክ ነው። መጪው እሱ ነው። መንገድ አዘጋጅ የተባለው ሕዝብ ነው። ለእግዚአብሔር መንገድ ጥረጉ አለ። የሚመጣ ንጉሥ አለ። አዎ እናንተ መንገድ አዘጋጁ። ምን እናርግ? ተራራውን ዝቅ አርጉት። ለምን? የሚመጣ እግዚአብሔር አለ። ሸለቆ ነው ሙሉት፣ ከፍ ይበል፣ ወደ ላይ ይውጣ ሌቭል። ስርጓጎጣማው ይጣረግና ተስተካክሎ ሜዳ ይሁን፣ የተጣመመ ካለ ይቃና። ለምን? የሚመጣ እግዚአብሔር አለ። ማን ነው መንገድ የሚያዘጋጅለት? እናንተ ለአምላካችሁ መንገድ አቅኑ ይላል የሰራዊት ጌታ እግዚአብሔር እያለ እኮ ነው። በምን አቅሜ ነው መንገድ የምሰራው? ይሄ መንገድ አያስኬደው። እሱ ትልቅ አምላክ ነው። ምድር እግሬ መረገጫ ያለ አምላክ። እንዴት አድርገን ነው የምናርሰው? በየትኛው አቅማችን ነው ለእግዚአብሔር መንገድ የምንሰራው? ኖ ይሄኛው አይደለም መንገዱ፣ ልብ ነው መንገዱ። ከፍ ያለ ልብ ዝቅ ይበል። ኢሳይያስ እያወራ ያለው የእስራኤልን አውድ ነው። ኢየሱስ በሚመጣበት ዘመን በእስራኤል መካከል የሚኖር ልብ ነው የሚያወራው። እስራኤል መካከል ኢየሱስ ክርስቶስ ለማገልገል ሲመጣ ትዝ ይላችኋል። ዮሐንስ እኮ በጣም ብዙ መንገድ ጠርጎለት እኮ ነው ጌታ ኢየሱስ ክርስቶስ እኮ ቀጥ ብሎ እኮ የተራመደው። ምኩራብ እየገባ እኮ መስበክ እኮ የጀመረው እኮ ዮሐንስ እኮ ተናግሮለት እኮ ነው። 400 ዓመት የተዘጋ ሰማይ፣ በ400 ዓመት መካከል ያልተፈጠረ ትምህርት፣ ያልተጀመረ ትምህርት የለም እኮ በእስራኤል መካከል። እግዚአብሔር ዝም ስላለ መሃል ላይ ብዙ ትምህርት ፈጥረዋል። በጣም ብዙ ነገር አድርገዋል። ያንን አባጣ ጎርባጣውን፣ ሸለቋማውን፣ ስርጓጎጣማውን፣ ጠማማውን ያቃናው ዮሐንስ መጣ እየጮኸ። በጣም ልባቸው በፕራይድ የተያዙ ነበሩ፣ ማይሰሙ። ኢየሱስን እንኳን ወደ ሸንጓቸው አስገብተው የሰሙት ሊሰቅሉት የፈለጉ ቀን ነው። አያስገቡ። በፍጹም ሕጉን ያውቁታል። ተራራማ ናቸው፣ እንዲህ አትነካውም። ዮሐንስ እንደዚህ አለ፣ ዝቅ ይበል። ጠፍርን የታጠቀው ምድረ በዳን የኖረው የበረሃ ማር ነው የሚበላው። ፕሮፋይሉ በጣም ረጅም አይደለም፣ የምታከብረውም አይደለም። የት ነው የጀመርከው ብትለው መጨረሻው ምድረ በዳ ነው ሰውየው። የእግዚአብሔር ድምፅ ነው ግን። እየጮኸ መጣ፣ ተራራው ዝቅ ይበል። የአይሁድ ሕግ መምህራን ሲመጡ ዝቅ በሉ፣ ተስተካከሉ፣ ተመለሱ ይላል። በሮማውያን ቅኝ ግዥ ውስጥ ስለነበሩ ደግሞ ኢንፌሪቲው የበታችነቱ አድቅቆ ደግሞ የገደለው ሶሳይቲ አለ። ከታች ወደ ታች ወደቀ ደግሞ አለ። መቼም አንነሳም የሚል ጌታ ኢየሱስ ክርስቶስ የመጣበት መንገድ ማለት ነው። ማን ይናል አምላካችን እግዚአብሔር የት አለ የሚሉበት፣ ሮማውያን የፈለጉትን በሙሉ የሚያደርጉበት ጊዜ ስለሆነ እጅግ ደቆ ደግሞ ይወደቃል። ዮሐንስ ይመጣና ተነስ ይለዋል። ተነስ፣ የሚመጣ አለ፣ ለጌታ መንገድ ነህ፣ ተነስ፣ በአንተ ትውልድ መካከል የእግዚአብሔር ክብር ይገለጣል ይለዋል። የተጣመመውን ያቃናሉ፣ ስርጓጎጡ ሜዳ ይሁን ይላል። ይሄ የዮሐንስ አገልግሎት። እኔ ብዙ ጊዜ ነው መጠቅሰው ዮሐንስን። ለምን መሰላችሁ የሚገርመኝ? ሰው እንዴት ለዚህ ብቻ ኖሮ ይሞታል? ሰው እንዴት ሌላ ህይወት አይኖረው?
እንዴት ሌላ ሁለተኛ ፕሮግራም ህይወቱ ላይ አይኖርም? ሰው መጣ ከምድረ በዳ ጨረቃ አልቀየረ፣ የሚናገረውን አልቀየረ። የሚናገረው ለህዝቡ ብቻ አይደለም፣ ለቤተ መንግስትም ያው ነው። ነገስታቶቹም ሲመጡ የሚላቸው ያንን ነው። የጦር መሪዎች ይመጣሉ ዮሐንስ ጋር፣ ያንኑ ነው የሚላቸው። ለዚህ ብቻ ነው የሚኖረው። ይቆማል፣ ይጮሃል። በጣም የሚገርማችሁ የህይወት አቋማችሁ ጠንካራ ከሆነ እግዚአብሔር የማያስገዛላችሁ ሰው የለም። ማርቆስ ብቻ የጠቀሳት አንድ ቃል ላይ ስለ ዮሐንስ ማርቆስ ብቻ ነው የጠቀሳት። ንጉሱ ሄሮድስ ዮሐንስን ይፈራው ነበር ይላል። ንጉስ he was a king። ዮሐንስስ ጠፍር የሚታጠቅ የሚበላው የለውም፣ የበረሃ ማር የሚበላ ምንም የሌለው ሰው ንጉሱ ይፈራዋል ይልና ለምን ስትሉ ጻድቅ ነበረና ይላል። he was righteous። ቤተ መንግስቱ የሚንቀጠቀጠው የጦር እንትን አለው ብሎ አይደለም፣ ዮሐንስን ጻድቅ ነው ብሎ። ምንም አያረገውም ሄሮድስን ሰውየው። የህይወት አቋሙ ውልቅልቃቸው ነው የሚያወጣው። በእውነት ነው የምላችሁ፣ ብዙ ነገር አትሞክሩ። ለአንድ ነገር ሙቱ፣ ለአንድ ነገር ኑሩ፣ አንድ ነገር ላይ ድከሙ። እናንተ ደግሞ በእንትን የምትባሉ አይደላችሁም። ኦሬዲ ጠቅላላ አግኝተናል። የወል ርዕስ አለን ኢየሱስ የሚል አትለውጡ። ኢየሱስም እንትንም የምትሉ ከሆነ ነው ማትችሉት። ክራይስት ሴንተር ከሆናችሁ ከጥቂት ጊዜ በኋላ ምድሪቱን እንከድናታለን። እውነቴን ነው የምላችሁ። ወንጌል የኛ አይደለም የእግዚአብሔር ነው። እሱ አካባቢ ከቆየ እግዚአብሔር ይሰራል በህይወት። እና ዮሐንስ እንትኖቹ ይመጣሉ አይደል? ቀረጥ ሰብሳቢዎቹ ንስሐ ግባ እያለ ያጠምቀዋል። እንደገና ደግሞ የሮማውያን ደግሞ አሉ። እነሱም ሲመጡ ይጮሃል። ምንድነው ይሄ እብድ ይሉታል። ይጮሃል፣ አይቀይርም። ለኢየሱስ መንገድ ጠራጊ ስለነበረ ኢየሱስ ደግሞ መንገዱን የሚመጣው በዮሐንስ በኩል ነበር። እና ኢሳይያስ ቀጥታ አንድ ላይ ነው የሰፋው ቁጥሩን የዮሐንስና የኢየሱስን። ታላቅና እድለኛ ነብይ ነው ዮሐንስ። የመጨረሻ የብሉይ ኪዳን ነብይ ነው፣ ግን በጣም ታላቅ ነው። እኔ አይደለም ያልኩት፣ ራሱ ጌታችን ኢየሱስ ክርስቶስ ነው የመሰከረለት። በጣም ታላቅ፣ ቀጥሎ እድለኛ ነብይ ነው። የመጨረሻ ነብይ ነው። እግር በእግር ተከትሎት የመጣው መሲህ ነው። ከዚህ በላይ ፕሪቪሌጅ ከየትም አይመጣም። ከዚህ በላይ በረከት ከየት ይመጣል? ዮሐንስ መንገድ እየጠረገ እግሩን ብድግ ሲያደርግ መሲሁ ይከተለዋል። ከዮሐንስ በኋላ የሚመጣ መልእክተኛ የለም። የመጨረሻው የእግዚአብሔር መልእክተኛ ነው የሚመጣው። ጌታ ኢየሱስ ክርስቶስ ብቻ ነው የሚመጣው። እና እያስተካከለ ዮሐንስ ገብቶታል። ኢየሱስ የትኛው እንደሆነ ነው ያላወቀው እንጂ ፕሮግራሙ ገብቶታል። የእግዚአብሔር ክብር ይገለጣል እያለ ይጮሃል። ተስተካከሉ፣ ህይወታችሁ ይስተካከል፣ እኔ የእግዚአብሔር ድምጽ ነኝ ይላል። ማንኛው የእግዚአብሔር ክብር እንደሆነ ግን አላወቀ። ጮክ በሉና ኢየሱስ የእግዚአብሔር ክብር ነው በሉ እስቲ። ኢሳይያስ በጣም በጥንቃቄ ነው የተነብያት። ዮሐንስን ከፊት የሚሄድ የሚጮህ ድምጽ አለውና ኢየሱስን የእግዚአብሔር ክብር አለው። አሁን አገልጋይ ይመጣል አይደለም ያለው፣ የእግዚአብሔር ክብርም ይገለጣል። ሊትራሊ ኢየሱስ የእግዚአብሔር ክብር ነው። መሬት ላይ ወርዶ በዮሐንስ እጅ ተጠምቆ አገልግሎት የጀመረው ጌታችን ኢየሱስ ክርስቶስ የእግዚአብሔር ክብር ነው። ኢሳይያስ እንደዚህ አለ፣ የእግዚአብሔር ክብር ይገለጣል አለና ስጋ ለባሽም ሁሉ በአንድነት ያየዋል። ስጋ ለባሽ በሙሉ ያየው የእግዚአብሔር ክብር ኢየሱስ ክርስቶስ ብቻ ነው። አብን አይቶ የሚያውቃል? ለዚህ እርግጠኛ ነኝ የለም። ካለም አይኖርም፣ ካየም አይኖርም። ያው አናገኘውም። አይቶ ነበር ነው የሚባለው። አይኖርም። መታሰቢያ ትቶ ነው የሚያልፈው። መንፈስ ቅዱስን በአካል አይቶት የሚያውቃል? የለም። ኢየሱስ ፊዚካሊ ታይቷል። ስጋ ለባሽም
ሁሉ ቅዱስ ቅዱሱ የተመረጠው አይደለም፣ ስጋ ለባሽም ሁሉ በአንድነት ሊትራሊ ኢየሱስ የእግዚአብሔር ክብር ነው። ስለዚህ ዮሐንስ ለክብር ነው መንገድ የሚጠርገው። የሰው ልብ በሙሉ ሌቭል ካረገ በኋላ ጌታ ኢየሱስ ክርስቶስ በጣም ፎርማል በሆነ መንገድ ነው የመጣው። አምላክ ነኝ ብሎ ከሰማይ አልወረደም አይደል? ከሰማይ ቀጥ ብሎ ወርዶ አገልግሎት ጀምራለሁ አላለም። በጣም ፎርማል ነው አመጣጡ። ማንኛውም እስራኤላዊ በሚሄድባት መንገድ ነው የገባው ወደ አገልግሎት። ከሚጠመቁ ሰዎች መሃል ገባ። አንዳንድ የመጽሐፍ ቅዱስ ክፍል እኮ ሚሊዮን ጊዜ ብታነቡትም እኔ እንዴ በጣም ቢገባኝም እንደገና እንዲገባኝም እጸልያለሁ። ኢየሱስ መደዳ ውስጥ ገብቶ እግዚአብሔር ያሳየ ጥምቀት ቀን ሰዎች ሲጠመቁ ተጠማቂ አንድ ሲያልፍ አንደኛው ሲጠጋ ኢየሱስ ተጋ ይላል። ሰልፍ ተራ ሊደርሰው የእግዚአብሔር ክብር ሰው መሃል ሊጠመቅ ገብቶ የእግዚአብሔር ክብር አልነበረም። የእግዚአብሔር ክብር ነው ኢየሱስ። ታሪክ አይደለም የማወራላችሁ። ዛሬም የእግዚአብሔር ክብር ነው ኢየሱስ። ዮሐንስ ዛሬ የለም፣ ኢየሱስ ግን ዛሬም የእግዚአብሔር ክብር ነው። ይሄው በእኛ የክብር ተስፋው ነው አለ እና ሲጠጋ አንድ ሲያጠምቅ ዮሐንስ ይጮሃል። እንደዚህ ያጠምቃል፣ እለፍ ይለዋል። እሱ ኖርማሊ ያው የንስሐ ጥምቀት ነው። መንገድ እያስተካከለ ነው። በዛውም ደግሞ መሲህ እየፈለገ ነው። ምክንያቱም በአካል ስለማያውቀው አብ ምን ብሎታል? እኔ በጣም ግን እነሱ ግን አሰማማቸው ይገርማቸዋል። የት ጋር እንደሰማ አልነገረንም፣ ግን እንደሰማ ነገረን። እንዳጠምቅ የላከኝ እሱ ስታጠምቅ መንፈስ ቅዱስ የሚወርድበት ነው መሲሁ ብሎታል። ስለዚህ አሁን ሲያጠምቅ አንተ ንስሐ እያስገባ ብቻ ሳይሆን መሲህ እየፈለገ ነው። ሲያጠምቅ ካልወረደብህ ለፊለ ከወረደብህ አንተ ጋር ነው የሚያቆመው። ያጠምቀ እየፈለገም ነው። አሁን ዮሐንስ እከሌ ነው አላለውም አብ። ለምን መሰለ? እከሌ ነው ቢለው አያጠምቀውማ። ያለ ጊዜው ገልጦት መከራ ያመጣበታል። ወደ አገልግሎቱ መግባት አይችልም። ኢየሱስ የመንገዱ ዲዛይነር ባለቤቱ ነው። ነገሩን እንዴት እንደሚሰራው ከኔ ጋር አይማከርም፣ ጨርሶ ነው የሚነግረኝ። እንኳን በእንደዚህ አይነት ዘላለማዊ ማዳን እቅድ ላይ በአንተ ጉዳይ ላይ አያማከርም። ያለቀ ነው የሚነግረኝ። እስቲ አሜን በሏ። ከእግዚአብሔር ጋር አብሮ የሚያቀድ የለም እኮ። ጸሎት ባይዘው ወይ ሐሳብ ማስለወጭ አይደለም፣ ያቀደልን ማወቂያ ነው እንጂ ተንበርከከ እግዚአብሔር ሆይ እንትን ፈልጌያለሁ ስትለው እቅድ ውስጥ ከሌላ አይሰጥም። ካለስ ድሮም አስቤልህ ነበር የሚል መልእክት ይመጣልሃል። ሰምታችሁኛል? በእግዚአብሔር ልብ ያለውን አንደርስታንድ ማድረጊያ እንጂ መጽሐፍ እኮ ኢሳይያስ 46:10 ላይ ነው። እርሱም ይላል ከመጀመሪያ መጨረሻውን ከጥንትም ያልተደረገውን ይናገራል አለና ምክሬ ይጸናል፣ ፈቃዴንም ሁሉ እፈጽመዋለሁ። ስለዚህ መጀመሪያ ላይ ቆሞ መጨረሻው ከጥንት ሆኖ ያልተደረገውን እናገረዋለሁ። ጨርሶ ነው አይደል የጀመረው። የዘላለም አምላክ ነው፣ ስሙ ብሩክ ይሁን። ስለዚህ ዮሐንስ በዚህ እንትን ውስጥ ነው ያለው። ገብቶታል፣ በዚህ መንገድ እንደሚያገኘው ገብቶታል። የትኛው እንደሆነ አያውቅም። ደግሞ ኢየሱስ ለመገመት አይመችም። ባይዘው እግዚአብሔር ቢነግረው ራሱ ዮሐንስ ባያዝድ ነው የሚሆነው። ሰውየው ተራ ኖርማል እስራኤላዊ ነው። ስታየው እንደዚህ ኖርማል ነገር ነው። ካየው በኋላ እኮ ነው የጫማውን ጠፍር ፈታ ዘንድ አይገባኝም ያለው እኮ። ሲያየው ጠፍር ነው ጫማው፣ ግን ወርዶበታል ነው፣ ልትክደው አትችልም። እና ጠፍሩን ፈታ ዘንድ አይገባኝም ያለው ሰንደል ነበር የሚያደርገው ጫማ። ኢየሱስ ሰንደል ጫማ ነው የሚያደርገው። ስክት ያው የበረሃ ጫማ ነው አፍተር ኦል፣ ውድና ረካሽ ምናምን የሚባል አይነት ሳይሆን ኖርማል ሚድል ክላስ ላይ ያለ ሄዶ የሚያደርገው ነው። እና ያጠመቀ እያሳለፈ ይዟል ነሳ ገባ። እኔ እንደው ኢየሱስ የዛን ቀን ብኖር እላለሁ። ብኖርም ለነገሩ ትርጉም የለውም። ዮሐንስ ብቻ ነው ያወቀው፣ ሌሎቹ አላወቁት። አንተ ዮሐንስ ካልሆንክ ምን ይሰራል አለ የዛን ቀን። አታውቀው መጨረሻ ላይ ስቀለው ካሉት ማለት ደግሞ አይተ እንዴ እንኳን አልቆ ደረስን። እንኳን የተጻፈባቸው ሰዎች እኮ ከባድ ነው። ቁጥርን ስታነሳ እግርን ብድግ ስታደርግ አንድ ቁጥር እኮ ነው የሚቀጥለው። ስታን ከተሳሳትክም እኮ ነው የሚጻፈው። እግዚአብሔር ግን ከህይወታቸው እስትንፋሰ መለኮት ያለበትን መጽሐፍ ለማውጣት አምኗቸዋል።
ከዲቮሽናቸው ስክሪፕቸር ለመቅዳት እግዚአብሔር አልፈራም። ታውቃለህ? ኑሯቸውን መጽሐፍ ቅዱስ ዝም ብለው እየኖሩ ነው። ባይዘ ዮሐንስ አሁን ጠቅሰን እንደተጻፈ ያቅም ዮሐንስ ባይዘ ዮሐንስ ጽፈውታል ብሎ አይደለም የኖረው፣ ይጻፋልን ብሎ አይደለም የኖረው፣ ታምኖ ነው የኖረው። ዝም ብሎ የጠራውን ስለሚያውቅ አሜን ነው። እና በኋላ ኢየሱስ መጣ። ሲመጣ ኖርማል ሰው ነው። እንደውም አይ ቲንክ ካለው ሰው መሃል የህማም ሰው ነው፣ ደዌን ያውቃል ምናምን ስለሚል ትንሽ ጎዳ ያለ አይነት ነው። ፊዚካሊ ጎዳ ነገር ያለ ነው። መጣ። ፀሐይ ያቃጠለው 30 ዓመቱ ድረስ ሲሰራ ምናምን የከረመ አይነት ነው። የቀረችው 3 ዓመት ናት መሬት ላይ። ሚሽን አለው፣ ፎከስድ ነው። እንዲህ አይልብህም፣ ያስታውቃል ስታዩ። ዲተርሚን ነው። ታውቃለህ አይደል? የሚኖርበት ዓላማ ያለው ሰውዬ እኮ ፊቱን አይተህ ታውቀዋል። ምንም የሌለውና የሚኖርለት ዓላማ ያለው ምንም የሌለው በሰላም እኮ ነው የሚኖረው። በሰላም እግሩን ዘርግቶ ያለውስ አብሮ ቁጭ ብሎ ብድግ ሊል ይችላል። አላለቀማ። የጨረሰ ቀን ነው የሚቀመጠው እንደ ጳውሎስ። ካላለቀ የትም ሆኖ እኔ ብያዝ ወንጌል አያዝም ይላሉ። ተይዘው እኮ ታስረው ምክንያት እኮ አላቸው እኮ ላለመሮጥ። በእጁ ይወጣል። ታውቃለህ? እግሩን ሲይዙት በእጁ ኢየሱስ ያስታውቃል። 3 ዓመት ተኩል ነች። ዘላለም ናት። ዘላለምን ሙልጭ አርጎት ሊወጣል። አሁን ብቅ ሲል የሆነ አገልግሎትን ፐርፎርም ለማድረግ አይደለም የመጣው፣ የሰውን ዘላለም ሽፍት ለማድረግ ነው የመጣው። እና ሲመጣ ራሱ ያስታውቅ። ገባ፣ ውሃ ውስጥ ገባ፣ ተጠጋው። ሊያጠምቀው ሲል ሰማይ ተከፈተ። ኦ ማይ ጋድ! ሊዘጋው ነው ይሄኛውን ኪዳን፣ ሌላ ሊከፍት። ሰማይ ተከፈተ። ዮሐንስ እጁን አላሳረፈም፣ ሊያጠምቀው እኮ ሰማይ ተከፈተና ድምፅ መጣ ይላል። ቀጥታ ለዮሐንስ ነው የመጣው። በእርሱ ደስ የሚለኝ አለ። እኔ ያው ቀጥታ ከሰማይ ሰምቼ አላቅም፣ ምን አይነት እንደሆነ ድምፁ አላቅም። ዝም ብሎ አይደል እናንተ የሚናገራችሁ በሌላ መንገድ አይደል? እኔ እንደምለው የሚላችሁ ሰዎች ካላችሁ እድል ነው። እኔ ያው እንደዚህ እንደምለው ቀጥታ ኦራሊ የምሰሙት ከሆነ ግን ለዮሐንስ ቀጥታ ነው የነገረው። ዙሪያው ያሉ ሰዎች የእግዚአብሔር ድምፅ እንደሆነ ባያውቁም ነጎድጓድ ሰማን አሉ ይላል። እንዴ መብረቅ ነው አሉ። የእግዚአብሔር ድምፅ እኮ ነው። ለዮሐንስ ነው እያወራለት ያለው፣ ለሁሉም አይደለም የሚያወራው። ሌላው ነጎድጓድ ከሰማ ይበቃል። ለዮሐንስ ግን ምስክርነትም ነው፣ ሊሰጠው ነው። ሰጥቶ ሊወጣ ነው ከመንገድ ሰውየው። ለዛ ስፔሲፊክ ለዮሐንስ የሚነግረው ጨርሰሃል፣ 6 ወር ነው ያገለገልከው፣ አው በቃ ውጣ። እግዚአብሔር ካለ አንድም ቀን በቂ ነው። እንደነ እስጢፋኖስ አንድ ቀን ሰበከ፣ በዛው ሄደ። እስከዛሬ እስጢፋኖስ እንላለን። 150 ዓመት ኖሮ እኮ ያልተጠቀሰ ስንት ሰው አለ? ከሐዋርያት ጋር ነበር ተብሎ የታለፈ ስንት ሰው አለ? ከዳኑት ማለት ከ3000 መሃል የተባለ ስንት አለ እኮ። ይሄስ አንዴ ብቅ አለ። 60 ቁጥር ያለው አንድ ምዕራፍ ጥርግ አድርጎ ይዞ ሄደ። እንኳን በጊዜ ሄደ። ቢቆዩ ኖሮ እነ ጴጥሮስ ምን ይሰብካሉ? ልጁናቴ ብቅ ያለ ቀን ብዙ ነው የወሰደው። ትንሽ ከቆየ ጳውሎስም አያስቆመውም ልጁን። አግሬሲቭ ነው፣ በጣም ፓሽን አለው፣ ዕውቀት አለው፣ ስፒሪት ፊልድ ነው። የእግዚአብሔር ቃል ይናገራል፣ ሰዎች ደግሞ በተአምራት ደግሞ ያገለግላል። ምን ፊቱ ትቆም አትችሎ። የግሪክ ፍልስፍና ቃል ግሪክ ነው ተወልዶ ያደገው። ስለዚህ አንዴ ብቅ ሲል የ1000 ዓመት ነው ያወራው። ከአብርሃም እስከ ኢየሱስ እኮ ነው የተናገረው። ባይዘው ምን ይስበክ ጨረሰ። የዛን ቀን ብቅ ያለ ቀን ነው የጨረሰው። ባይዘው አለቀ። እንትኑ ራሱ የሰው ልጅ በእግዚአብሔር ቀን ቆሞ አየውታል። የመጨረሻው እኮ እሱ ነው። ከዛ እኮ ይመለሳል። የለም ሌላ ዘጋው። ማንም አላየም። እንደዚህ ያየው የኢየሱስ መስቀል ላይ ያለ የመጨረሻ ንግግር ነው ድራይቭ ያደረገው። የሚያደርጉትን አያውቁምና ይቅር በላቸው። አልቲሜትሊ ኢየሱስ መስቀል ላይ ሲሞት የተናገራት የመጨረሻ ድምጽ ናት። ሰው በጣም የመጨረሻ መንፈሳዊ ሌቭል ላይ ሲደርስ ነው ይሄን ሊል የሚችለው። እቺና አለ የመጨረሻ መረዳት አገኘ፣ የመጨረሻ መገለጥ አለው። ከዚህ በኋላ ምንም አሰራም። 60ውን ቁጥር እየመነዘሩ ይኑሩ ብሎ ጊዜ ቡክ ካፋቸው የሚወጣሉ። አንድ የቆመው እግዚአብሔር እንዲያረጋችሁ አሜን። ኤኒዌይስ ዮሐንስ ሊያጠምቀው ሲል ድምጽ መጣ። በእርሱ ደስ የሚለኝ አለና አብ ብሎ ያቅ
ለመጀመሪያ ጊዜ መሰከረ። በእርሱ ደስ የሚለኛል አብ የመጨረሻ ደስታዬ አለ። ቀጥሎ የምወደው ልጄ አለ። ዮሐንስን ነው ማየት የዛን ቀን የመጽሐፉ ኢንቴንሽን ስላልሆነ ስለ ዮሐንስ አልተነገረንም እንጂ አብ ልጄ አለው። የእግዚአብሔር ልጅ እግዚአብሔር ወልድ ማለት እኮ ነው። እንዴት ነው ቀጥለስ የምትኖረው? አምላክ ሰው ሆኖ መውረዱን ነገረው። በእርሱ ደስ የሚለኝ የምወደው ልጄ ነው አለ። አሁን የምታጠም ልጄ ነው ሲለው ዮሐንስ እንደዚህ አለ፣ አላውቀውም ነበር አለ። ሲጮህ ባይዘው ማጥመቁን ትቶ አላውቅ አካባቢ ላይ ያለ ሰው ነው። አላውቀውም ነበር እንዳጠምቅ የላከኝ እርሱ ስታጠምቅ መንፈስ የሚወርድበት እሱ ነው ብሎኛል ሲል ጌታ ኢየሱስ ተጋለውና ዮሐንስ አለው አቤት አጥምቀኝ አለው። ያለ ጊዜው ገልጦ መከራ ላይ መጣበት ነው። ዮሐንስ ኢሞሽናል ሆነ። እውነቱን ነው። እንኳን ዮሐንስ ሆነ እኛ ብንሆን ኧረ በስመ አታገኙኝም እዚህ ነኝ እንዴ እብድ ነው እንጂ የሚያደርግህ እንዴት ኖርማል ስትሆናለህ? ኖርማል ቢሆን ነው የሚገርመኝ። ማበዱ ልክ ነው፣ ናቹራል ነው ማበዱ። እንዴ ብጥብጥ ነው የሚያደርግህ። ኢየሱስ አጠገብ ቆሞ እኔ ነኝ ቢልህ እንዴ እኔ አጠገብ ተገልጦ እኔ ነኝ ቢል በእውነት ከዛ አፋፍሰው ነው የሚያነሱ። እንዴት ብለህ እግርስ እንዴት እሺ ይልሃል? ኖርማሊ የተቀናጀ ነገርስ እንዴት ታወራለህ? ኢየሱስ አጠገብ ቆሞ ጂሰስ በእውነት እግዚአብሔር እንዲያርጎ ዝብርቅርቅ ያርገን። አሜን። በእውነት ሳናየው ኖርማል ሆነን ከምንኖር ይግለጠውና የሚያረገንን ያርገን። የምንሆነውን ብናጣ ይሻላል አይተነው። ከዛ ሲጮህ ዮሐንስ አለው አቤት አለው። ና አለው አጥምቀኝ አለው። አላጠምቅህም አለው። አንተን አላጠምቅህም ሲለው ጽድቅን ሁሉ እንፈጽም ዘንድ ይገባናል በዚህ በኩል ማለት ሲለው ተጠመቀውና ኢየሱስ ሄድ ተጠማቂዎቹን በሙሉ ወደሱ ሂዱ አላቸው። ለምን ሲሉ እኔ በውሃ እሱ በእሳትና በመንፈስ እና እኔም ገብቼ እጠመቃለሁ። ትውልድን በሙሉ ወደ ኢየሱስ። የዮሐንስ እኮ ብስለቱ የታየው በሂዩሚሊቲው ነው። ሰው ይሄ ሁሉ ሚሽን ላይ ተቀምጦ ምድር እየሰማው አገር እኮ ነው እየሰማው ያለው። የማይሰማው የለም። ዮሐንስን ሪሊጅኑ፣ ፖለቲካው፣ ሚሊተሪ ሁሉ ሲስተም በሙሉ እግሩ ስር መጥቶለት እየሰማው ነው። ቀጥሎስ ሰማይ ያዋራዋል። ታውቃለህ? አብ ያዋራው ነው። ቀጥሎ ወልድ አጠገቡ ቆሟል። በዚህ ሁሉ ውስጥ ሆኖ ሰው የጫማውን ጠፍር ፈታ ዘንድ የማይገባኝ ምን ማለት ነው? ከእግሩ ስር ቢረግጠኝ ያዋጣኛል አለ። እሱ የሚረግጠው በሆናል እሱን እንኳን አይገባኝም እንዴ እምረግጠው እንኳን መሆን አይገባኝም አለና እርሱ ከእኔ ይልቃል አለና ይበልጠኛል አይደለም ያለው ከእኔ በፊት ነበር አለ። 6 ወር እኮ ታላቁ ነው በእድሜ እንዴ ኤጅ ዋይዝ ብታየው ዮሐንስ ታላቅ ነው። እንደዚህ አለ ከእኔ በፊት ነበረ አለ። ይበልጠኛል እምለው በእንደዚህ በአገልግሎት አይደለም፣ ተለካክተን አይደለም። እሱ ዘላለም የኖረ ነው አለ። እኔ የጫማውን ጠፍር ፈታ ዘንድ የማይገባኝ እጅግ የተዋረድኩ ባሪያው ነኝ አለና ባርነትም ክብር ነው እሱ ጋር አለ። ኢየሱስ ባሪያ መሆን ከተቻለው ክብር ነው አለና ኢየሱስ ዮሐንስን በቃ ኦሬዲ ታካ መጣ። ኢየሱስ በቃል የእግዚአብሔር ክብር እንዲመጣ ነው መንገድ የጠረገው። የእግዚአብሔር ክብር መጣ። በኋላ ላይ ዮሐንስ ትንሽ ዋጋ ከፈላል። አንገላቱት። የመንገዱ ባህሪ ነው። ወደ ቀኝ ወደ ግራ አረጉትና እስር ቤት ጣሉት። ሄሮድስ ትዝ ይላችሁ? የታላቁ ሄሮድስ ልጅ የነበረው ሄሮድስ አንቲጳስ የሚባል እስር ቤት ጣለው። ከዛ ዮሐንስ ቢያየው ጌታ ኢየሱስ ስራው ነው የሚሰራው። ዮሐንስ የሚባል ርዕስ የለውም ኢየሱስ ትምህርት ውስጥ። የአባቴ መንግስት ነው ርዕሱ። ሲያዩ አልመጣ አለው፣ አላያለው፣ አልጎበኝ ሲለው መልእክተኛ ላከ ከደቀ መዛሙርቱ ማለት እስቲ ና አለው። አቤት አለው። እስቲ ሂድና ኢየሱስ ጋር ሂድና እንዲህ በለው። ምን ልበለው? እምትመጣው
ይሄ የሚያሳየው ዮሐንስ ኢየሱስን እንዳላወቀው ሳይሆን ዮሐንስ እያለፈበት ያለው መንገድ ምን ያህል ከባድ እንደነበረ ነው። ለመገደል እየተዘጋጀ ያለ ሰው ነውና ብቸኝነት ተሰማው። እንደተተው አይነት ፊል አረገ። አይሰማችሁም? አንዳንድ ጊዜ ነገር ኢትዮጵያስ እኮ ማንም ሊሰማው የክርስቲያን ሆናችሁ ይሰማችኋል። ምክንያቱም እግዚአብሔር ስራውና የሚሰራው ጥሎ እኮ አይደለም። በቃ ሌላ ስራም እየሰራ ነው። አንተን ጥሎ አይደለም ጨርሰ ሊሆን ይችላል። ቆይ ትንሽ እረፍት አድርግ፣ የሰበከውን አሰላስል እያለው ነው ዮሐንስ። አንተነ ሌላን ጠብቅ ብሎ መልእክተኛ ሲልክ መልእክተኛው ሄደና አገልግሎቱ መሃል መምህር አለ። እኔ ደግሞ የሚገርመኝ ኢየሱስ ነው። ሲምፕሊ በጣም አክሰስ ይደረጋል። ኢየሱስ ባይዘ ማንም የሄደ ሰው ያገኘዋል። ኢየሱስን ለማግኘት መፈለግ ብቻ ነው በቂ። ምንም ሌላ ፕሮቶኮል የለውም። መምህር አለ። አቤት ሲለው ዮሐንስ እኔ ላከኝ መጥምቁ ዮሐንስ ሲለው እሺ አለው። ሰማው። እሺ ምን አለ ሲለው እምትመጣው አንተነ ወይንስ ሌላን ጠብቅ? ኢየሱስ ታውቃላችሁ አይደል? ከማንም በላይ የሚረዳን እሱ ሰው ስለሆነ አልዓዛር ሞቶ ነበር ይልና ከዛ እነ ማርታን እነ መለያቸው ሄዶ አለቀሰ ይላል። ተረበሸ ውስጡ አለቀሰ። ያለቀሰው አልዓዛርን ማስነሳት አቅቶት ያቅተኛል ሳይሆን እሱ ክብሩን ለመግለጥ ብሎ እነሱ የከፈሉት ዋጋ። ወንድማቸውን ቀብረው 4 ቀን ሙሉ ጨለማ ውስጥ ነው እያለቀሱ የቆዩትና አይዟችሁ አላቸው። በጣም በትህትና አጠገባቸው እንደ ኢየሱስ የሚረዳ የለም በሉት እና ሲነግሩት ዮሐንስ ያለበትን ይረዳዋል። እኔ ነኝ በሉት አይደለም ያለው ኑ አላቸው። አጋንንት አወጣ፣ አይነ ስውር አበራ፣ ተአምር አረገና ያያችሁትን የእግዚአብሔር መንግስት ሰበከና ያያችሁትና የሰማችሁትን ንገሩት አላቸውና ልክ ሰዎቹ የዮሐንስ ደቀ መዛሙርት ከኢየሱስ ተለይተው ወደ ዮሐንስ ሲሄዱ ኢየሱስ ስለ ዮሐንስ አወራ። አይ ቲንክ ዮሐንስ ደቀ መዛሙርትም ዮሐንስም አልሰሙ አይመስለኝም። ምክንያቱም ዮሐንስ ተገደለ። ከዛ ኢየሱስ ግን ስለ ዮሐንስ አወራ። ምን ልታዩ መጣችሁ አለ ህዝቡ። ነብይ ነው አለና ከነብይም የሚበልጥ ዋው! ከሴት ከተወለዱት መካከል ከሁሉ የሚያንሰው ከዮሐንስ ይበልጣል አለ። ከሁሉ የሚያንሰው ከዮሐንስ ይበልጣል ማለት ከዮሐንስ የተሻለ ራሱን ዝቅ ማድረግ የሚችል ካለ ከዮሐንስ ሊበልጥ ይችላል ነው። አልቲሜትሊ የሂዩሚሊቲ ምሳሌ ሆነ ዮሐንስ። ያለ መጠን ከሴት ከተወለደ መካከል እንደዚህ ሰውዬ ተዋረደ የለም። ከዚህ በላይ መዋረድ የሚችል ካለ እኔ ለማክበር ራሱን ሰልፍለስ መሆን የሚችል ካለ አለ እናንተ ማለት ነብይ ብቻ ሳይሆን ከነብይም የሚበልጣለው ፕሮፌሰር እያረገ እየተነበየ ብቻ አይደለም የመጣው በጣም ወርዷል አለ። እኔ ለማክበር ዓላማ የለውም ታውቃላችሁ። የራሱ ፕሮግራም የለውም። ሁሉ ነገሩ የእግዚአብሔር በቃ ለእግዚአብሔር ሰጥቶ እግዚአብሔር ብቻውን የተጠቀመበት ሰው ነው። ከዚህ የሚበልጥ ከየት ይመጣል? ክብር ለኢየሱስ ይሁን። ከዛ ሄዱና ምን አላችሁ? እኔ ነኝ አለ ይሆን ሲል አይደለም የእግዚአብሔር መንግስት ብሎ ሰበከ። አጋንንት አወጣ፣ እውር አበራ፣ ተአምር ሰራ፣ የሞተ አስነሳ ሲሉት ራሱ ነው አለ። ምክንያቱም መሲሁ ብቻ ሲመጣ ሊያደርግ የሚችለው ነገር ብቻ አረገ። ከመሲሁ ውጭ እነዚህ ሊያደርግ የሚችል የለም ብሎ አደረጋቸውና ንገሩት አላቸው። መሲሁ ነኝ ቢል ለነሱ ነው። ለዮሐንስስ ምልክቱን ሲነገረው ማን እንደሆነ ያውቃል። እሱ ራሱ ነው በቃ እና ሲባል በቃ ልክ ነው መንገዴ ልክ ነው ማለት ነው አለ። ለማይሆን ነገር አይደለም ዋጋ የከፈልኩት አለ። ራሱ ነው። ክብር ለኢየሱስ ይሁን። አየ ቢሞትም ያዋጣል ለመሲሁ ነው ራሱ ነው አለ። ከዚህ ይላችኋል ለንጉሱ አይደል ዘፈነች አይደል? ይሄ አይ ቲንክ የሄሮድያዳ ልጅ መሰለች ዘፍና የንጉሱን ልብ ከፈለችው። ንጉስ ከመጠን በላይ ደስ ሲለው ለምኝኝ አላት። ከመንግስቴ እኩሌታ ቢሆን እሰጥሻለሁ አላት ሲላት ልጅቷ ቆይ እሺ
እናቴን ጠይቂያት ልምጣ ብላ እናቷን ሄዳ ምን ልለምነው አለቻት። ዮሐንስ የወንድምህን ሚስት ለምን አገባህ ብሎ ይቃወመው ስለነበር እሷ ስለነበረች ዮሐንስ ብቻ ነው ጻድቅ ስለነበር ሬዚስት የሚያደርገው ቤተ መንግስቱ። የዮሐንስን ራስ በሳህን አምጣልኝ በይው አለቻት። ጂሰስ አንኤክስፔክተድ የማይገመት የዮሐንስን ራስ አለችው በሳህን አምጣልኝ ስትል መጽሐፍ እንዲላል ንጉሥ ደነገጠ ተጨነቀልና፣ ግን በዛ በባለሟሎቹ መሃል ቃል ስለገባ እንዴት ቃሉን ይጠፍ እየወደደው በጣም እየተጠነቀቀለት ልክ እንደሆነ ዮሐንስን እየመሰከረ እንዴት ቃሉን ይጠፍ ባለሟሉ ላከ። ዮሐንስን ራሱን ቆርጦ በሳህን አመጡ ይላል። he was a great prophet። ሳይቀይር ሞተ። ለእግዚአብሔር ክብር መንገድ እንደጠረገ ጨረሰ። ይሄ ነው ኢሳይያስ የተናገረው ትንቢት። በምድረ በዳ የሚጮህ ድምፅ፣ ለእግዚአብሔር መንገድ አቅኑ የሚል ድምፅ። ወዳጆቼ እዚህ ቤት በተገኘው አጋጣሚ በሙሉ የእግዚአብሔርን ቃል ስንሰማ፣ በዝማሬም ስናመልክ፣ ስንጾም፣ ስንጸልይ፣ ምንም ነገር ስናደርግ ትግላችን ጌታ ኢየሱስ ክርስቶስን የሚወድ ለዚህ ወንጌል የሚኖር ለተነካበት መነካት ምላሽ ያለው ትውልድ እዚህ ቤት ለማፍራት ሌላ ምንም ፕሮግራም የለም። የመጀመሪያም የመጨረሻም ፕሮግራማችን ኢየሱስን መውደድ መቻል ነው። ይነካናል፣ እንኖርለታለን። ይሄው እዚህ መጽሐፍ ላይ ያሉ ሂስትሪ ሜከርስ ታሪክ ሰሪ ብለን የምንጠራቸው ሰዎች በሙሉ እዩዋቸው። እስቲ ዝም ብላችሁ እዩዋቸው። ከመጽሐፍ ቅዱስ አውጧቸው። መጽሐፍ ቅዱስ ውስጥ አታንብቧቸው። ከመጽሐፍ ቅዱስ አውጣውና ዮሐንስን ለብቻው አንተ ሰፈር አምጣውና እስቲ እየው። ማንም የሚያመሰግነው አይደለም ህይወታቸው፣ እግዚአብሔር ብቻ ክብር የሚያገኝበት ነው። ጳውሎስን፣ ጴጥሮስን፣ ዮሐንስን፣ ያዕቆብን አምጧቸው እስቲ ሐዋርያትን ኢምፐርሰን ክራይስትን እስቲ ያውጡት ከመጽሐፍ ቅዱስ ውስጥ ለብቻው። ዝም ብለህ ብታይ ሂስቶሪካሊ መሬት ላይ የኖረው ሰውዬ ማንም ለመኖር የማይፈልገውን አይነት ኑሮ ነው የኖረው ከትህትናው ጀምሮ። ያንን የሚያክል መለኮት ያለ መጠን ወርዶ ስጋ ለብሶ በሰው መካከል ሲኖር ማንኛውም እስራኤላዊ ሊቀበለው የማይፈልገውን አይነት መከራ እየተቀበለ ነው የኖረው። ግን ዘላለምን ቀይሮ ነው እሱ ያለፈው። እነዚህን ሰዎች ይዋቸው ለሚቀጥለው ለሚገለጠው ለእግዚአብሔር ክብር ቦልድሊ መንገድ ጠርገውለት ነው ሄዱት። እግዚአብሔር አመናቸው። ታውቃል፣ መንገድ ጠረግልኝ ብሎ ላከው። የግሬደር ስራ አለው። አረሰው አገሩን በድምፅ። እኔ ድምፅ ነኝ፣ ከኔ በኋላ የሚመጣው ቃል ነው አለ። እኔ ጉሮሮ ጠርጋለሁ፣ ከዛ በኋላ እሱ ይወጣል አለ። እግዚአብሔር በዚህ ሁላችንን ይባርክ። ምን ኖርለት የመጨረሻ ፕሮግራማችን ኢየሱስ ክርስቶስን ማሳየት ነው። ከዮሐንስ ምንድነው የምንማረው? ኢየሱስ ክርስቶስን ብቻ ማሳየት፣ ሌላ ነገር አለመኖር፣ ለሌላ ነገር አለመኖር። ቅድም እንደሰማነው መሬት ላይ ስንኖር መኖር ባለባችሁ መንገድ ኑሩ፣ መትጋት ባለባችሁ ነገር ትጉ። በስራ በጣም ትጉሃኑ ነው፣ በጣም ትጉሃኑ ነው በስራ። ግን ደግሞ በሚነጠቅ አይነት የህይወት ደረጃ ስራችሁን በትጋት ስሩ፣ በንጽህና ስሩት፣ እግዚአብሔር ብቻ በሚከብርበት መንገድ ስሩት። ምክንያቱም ልብስ ከሰውነት አይበልጥም፣ ህይወትም መብልም ከህይወት አይበልጥም። እዚህ ህይወት ነው ያለው። ከጌታ ጋር የጀመራችሁት ነገር የዘላለም ህይወት ነው። ስለዚህ የምትበሉት ነገር ከሱ አይበልጥም። የሚበልጣው ነገር ላይ በጣም መድከም ጥሩ ነው። አሜን ነው። ኢየሱስ ይመጣል እኮ እኛስ ብንሄድ ምንም ይዘን እንደማንሄድ ታውቃላችሁ። ወደ ሰማይ በጣም ይቅርታ ኮስተር አላችሁብኝ። ግን እኔ አሁን ይሄን ለማለት እቅድ አልነበረኝም። እሷ ዘምራ ነው። ግን አንድ ማን ነው የሚባል ሰው ሲሞት አሉ፣ ስሙን አልጠራም፣
እዚህ ሀገር አይደለም ዓለማችን ላይ ካሉ ትልልቅ እንትኖች መሃል ነው። የጣት ቀለበት ይዤ እንዳልልኩ እንዲታይ በሳጥኑ ውስጥ እጄ እንዲታይ አድርጉልኝ። ያለኝን አይደለም ማለት የጣት ቀለበቴን ይዤው እንደማልሄድ እንዲያዩ። ምንም ይዘህ ካልመጣ ምንም ይዘህ አትሄድም። ቋሚው ላይ መድከም ጥሩ ነው። እስቲ አሜን በሏ። ስራችሁን ስሩ፣ ምንም ጥያቄ የለውም። በጣም ሃርድ ወርከር መሆን አለ። በጣም በቃ የምትተጉ አንድ ወንጌል መስበኪያችን እሱ ስለሆነ በትጋት እንሰራለን፣ በንጽህና እንሰራለን። እንደነ ዳንኤል በጽድቅ አይደል የገዙት? ስራቸውን ይሰራሉ ግን በጽድቅ ነው። ህይወታቸውን ስታዩስ አባቶቻችን ምድር እንሄዳለን ይላል። እንደዛ እየሰራ ባቢሎን ውስጥ እንደዛ እየሰራ በጣም በትጋት የአገር መሪ ደረጃ ደርሶ የንጉሱ የቅርብ ካውንስለር ሆኖ ትራንዛክሽን የ127 ሀገር ትራንዛክሽን የሚቆጣጠር ልክ እንደ ጠቅላይ ኦዲተር ፋይናንስ ሚኒስትር በሉት እንደዛ ደረጃ የደረሰ ሰውዬ ሀገራችን እንመለሳለን ይላል። ህይወት አቋሙን ስጠይቀው እና ነዋሪ ቋሚ አይደለም ይላል። የፈለገ ብደክመው ኃላፊነት ስላለብኝ ነው እዚህ ሀገር ምደክመው እና አንድ ቀን ይወስደኛል ወደ ሀገሬ። የት? አባቶቼ ከተማ ቤተ መቅደሱ ያለበት ከተማ ሄጄ ፊት ለፊት ቆሜ ህጉን እሰማዋለሁ ይላል። እንደዚህ አይነት ህይወት በጽድቅ ኑሩ፣ በጣም በብርታት ስሩ። በየትኛውም አቅጣጫ እግዚአብሔር ራስ ያደርጋችሁ ከፊት ያቆማችሁ። ግን ሀገር እንዳለው ሰው ምንድነው እንደዚህ የሚያተጋ ሲል ሀገሬ በሰማይ ነው። ለምድር እንደዚህ በጣም እንደዚህ የምትሰራው እንደዚህ ውጤታማ የምትሆነው በጣም እግዚአብሔር በብዙ አቅጣጫ እንደዚህ የባረክ ስለሆነ በህያጅ ስለሆንኩ ነው እንደማልቆይ ያውቀው ነው የባረከኝ ብለ እና በጣም ስሩ። ጌታ የመጣ ቀን እንሄዳለን አብረን። በጣም ስሩ። ምድርን ለሚወዷት ሰዎች ተታችሁ ትሄዳለን። በጣም ምድርን የሚወዷት ሰዎች አሉ። ለነሱ በነፃ ትተነው እማልጸጸትበት ውሳኔ ክርስቲያን መሆኔ ነው። መቼም አልጸጸት። መቼም እንኳን ክርስቲያን ሆንኩ። ትጸጸታላችሁ እንዴ? ስማ በእውነት ጸጸት የምትባል ነገር እዚህ ውስጥ ጠባ ይላል። እኔ በጣም እግዚአብሔር ይመስገን ጌታ ረድቶኝ ብዙ ውሳኔዎች አልጸጸትባቸው። ቸርች የጀመርንበት ውሳኔው ለመወሰን በጣም ረጅም መንገድ ነው የሄድኩት። ፍሬ ትንገራችሁ በፍጹም በቃ ረጅም መንገድ ነው የሄድኩት፣ ግን ማልጸጸትበት የእግዚአብሔር መንግስት እየተሰራ ያለበት። ጌታ ይባረክ። በጣም ጌታን የማመሰግንበት ውሳኔ ለማግባት መወሰኔ። ጌታ ይባረክ። ምን ልላችሁ መሰላችሁ? ክርስትና ዘላለማዊ ነው። ኢየሱስ ዛሬ ሊመጣ ይችላል። ስለዚህ በጣም መሬት ላይ በጣም ወደ ውስጥ አትግቡ። መሬትን ቀስ ብላችሁ እርገጧት። በጣም አትርገጡት እንዳቆዩ። እሱ እንትኗ ፒክ ነው የሚያደርገው። የንጥቀት ቀን ብድግ እኮ ነው የሚያደርገው። በጣም ወደ ውስጥ ከገባ እስኪያወጣ አይቆይም። ኢንስታንት ነው፣ በቅጽበት ነው። በቅጽበት አይን ስለሆነ የሚለው እንትን የለውም። ስለዚህ በጣም በትትና ተገባቸው ሰው በጣም አትርገጠው በሉት። እኔ ሁሌ ነው የምናገረው። ምናልባት በብዙዎቻችሁ ሶሻል ሚዲያ ላይ ታችሁታል። እና ቤት ጫፍ ላይ ስቀመጥ ፍሬክስ ምን ትለኛለች? ልትሄድ ነው ትለኝ። በጣም ጎናቸው ሰው ጫፍ ላይ ተቀመጥ በሉት። ሄያጅ ምሰሉ እስቲ ሄያጅ እስቲ አሜን በሏ። አትደላደሉ። በጣም የሚያደላድል ነገር ይኑራችሁ። እናንተ ግን ህይወታችሁ የሚሄድ ሰው ህይወት ሉተር እንዳለው ማለት ነው። ማርቲን ሉተር የሚባል የ15ኛ ክፍለ ዘመን መሬት ላይ ዘላለም እንደሚኖር ሰው በተጋተ እሰራለሁ፣ ዛሬ እንደሚነጠቅ ሰው ዘጋጃለሁ። ባላንስ አሜን ነው። ግን ሄያጅነን አይናችሁ ቀና ይበል። በእውነት ሰማይ እዩ በደንብ በቃ ትኩር ብላችሁ። ብቅ ካለ የመጀመሪያ ሄያጅ ከነ ጳውሎስ ጎን ለጎን እየተያየን ፖልን የሚያክል ታላቅ ኢሳይያስ አጠገብህ፣ መጥምቁ ዮሐንስ አጠገብ አስበዋል። እንደዚህ አይነት የሚሊተሪ ላይፍ የኖረ ሰውዬ፣ ምንም ለራሱ ያልኖረ ሰውዬ እኩል ካንተ ጋር አብሮ ሲሄድ ወደ ጎን ስታይ መጥምቁ ዮሐንስን ስታይ
እንኳን ክርስቲያን ሆንኩ የምትለው የዛን ቀን ላንመለስ በቅርብ እንሄዳለን። ጌታችን እስኪመጣ ድረስ ግን ይሄን እየሰራን እየሰበክን እንቀጥላለን። ክብር ለኢየሱስ ይሁን። ነገም እንቀጥላለን፣ ሰኞ ሮብም እንቀጥላለን፣ እሁድም እንቀጥላለን። በፍጹም ጌታ እስኪመጣ ድረስ አናባራም። በፍጹም ተያይዘን እየጸለይን እየተጋን አብረን ጌታ ይመጣል። ይሄ የመጨረሻው ዘመን ነው፣ ይገላግለናል።